አላህ ስለመኖሩ የተነፈሰ ምን ይላል? የተናገረበትን ስጠኝ አንድ ጥቅስ። ቁርአን እኮ ነው አላህ የተናገረበት። ሙሐመድ ነው እሱን የነገረ በጅብሪል ነገረኝ ብሎ ሙሐመድ የነገረ ተረት ተረት ነው። አንድ ጥቅስ ስጠኝ ከሙሐመድ ውጭ። ከሙሐመድ ውጭ እናንተ መጽሐፍ ቅዱስ ውጭ መረጃ አለህ እንዴ? መረጃ እኔ ሙሐመድ መጽሐፍ ቅዱስ የአንድ ሰው መጽሐፍ ነው ብዬ አላምንም። እኔ ከ40 በላይ ነቢያት የጻፉት ነው። ስቲል እንደዛም እንኳን ቢሆን እኔ ለምሳሌ ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ክርስቶስ አይምን ያዌ ቀጥታ መጥቶ ላይ ለሙሴ ተናግሮታል። ስለ ስሙ ማን እንደሆነ እኔ ያለና የነበረ ነኝ ብሎ ስሙን ነግሮታል በቀጥታ። አንድ ማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ሐዋርያቶቹን ወደ ደብረ ታቦር ይዟቸው በሄደበት ሰዓት ላይ ከቁጥር 1 ጀምሮ ከሰማይ ደመና መጥቶ አብ ስለ ልጁ በእርሱ ደስ የሚለኝ የምወደው ልጄ ብሎ ተናግሯል እየሰሙት። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17 አካባቢ አብ ከሰማይ ሆኖ ስለ ልጁ ምስክርነት ሰጥቷል ክርስቶስ ከተጠምቆ ሲወጣ። እንደዛ እስቲ አንድ ጥቅስ ስጠኝ። አንተ አምላክ ነኝ የሚለውን አንድ ጥቅስ ስጠኝ። ኢየሱስ እኔ አምላክ ነኝ ያለበትን ወይ እጅ ላይ ማይክ ያስከው ለካ ወደ አይደለም አፍ ላይ ማውራት እንጂ መጥቀስ አችልም። አንድ ጥቅስ አልኩህ እኮ አላህ የተናገረበትን አንድ ጥቅስ ከሰጠኝ ጋንም ገባለሁ አብሬህ አልኩህ እኮ። የእናንተን አርጉመንት ስለማቀው ቤታችሁ እንዴት እንደምሸውዱበት ስለማቀው አላህ ተናገረ ብላችሁ በምን እንደምፎግሩ ስለማቅ እኔ ግን አፎገርም። እኔን ማንሽም ልሸውጅኝ አችኝ። አላህ የተናገረበትን አንድ ጥቅስ በቀጥታ ለህዝቦቹ ሙሐመድ ከነገረ ተረት ተረት ሙሐመድ ከጅብሪል ካላህ ሰምቶ አይሚን ጅብሪል ካላህ ሰማ አላህ ለሙሐመድ ነገረው ከሚለው ተረት ተረት ሙሐመድ ደግሞ ለሳባዎቹ ነገረና ጻፈው ከሚለው ተረት ተረት እሱን ተረት ተረት ነው አንተ እያነበብክ የምትመራው። እኔ ቀጥታ የዓይን እማኞች የዳሰሱት የሰሙት የነኩት እሱን መረጃ ነው ይጻፉልኝ፣ ያዩትን ነው ይጻፉልኝ። ዮሐንስ የጌታ ደቀ መዝሙር እግሩ ስር ቁጭ ብሎ ጌታ የሚለውን ሲጽፍልኝ ጌትነቱን አምኖ ነው። እንዳንተ አላህ የሚባል አካል አለ። የአላህ የሚባል ደግሞ ጅብሪል የሚባል አካል አለው፣ መልአክ ነው። ያ ጅብሪል ደግሞ ለሙሐመድ መልእክት ነገረው። ሙሐመድ ደግሞ ለሳባዎቹ ነገረና ሙሐመድ መጻፍና ማንበብ ስለማይችል ሳባዎቹ ጽፈው ቁርአን አስተላለፉ የሚል ተረት ተረት አይደለም የምመራው። ቀጥታ ከጌታ ደቀ መዝሙር ስር እግሩ ስር ቁጭ ብለው ከተማሩት ከነሱ የተጻፈውን ነው ማነበው። አንድ ሁለተኛ ደግሞ ሙሐመድ ጅብሪል የሚባል አካል ነገረኝ አለህ እንጂ ሲነግረው ይሰማለ የለም። ኦኬ አላህስ ለጅብሪል ሲነግረው ይሰማለ የለም። ሙሐመድ ራሱ ነቢይ ለመሆኑ ታዲያ ምንድነው ማረጋገጫው? ጅብሪል የሚባል መልአክ ነገረኝ ካለህ ውጭ ምንድነው ማረጋገጫ? ልክ ጀስ እንደሚለው እንትና አንድ ጣቱን እንደዚህ አድርጎ እያለ መልአክ መጥቶ ነገረኝ ፍቅር ሲዝም እያለ የሚለው ፍቅር ደምሳሽ ማለት ነው። ከሱ በምንድን ነው የሚለየው ታዲያ? ምንም። መረጃ ስትጠየቅ ቁርአን ላይ ትጠቅሳለህ። ቁርአኑማ ሙሐመድ የነገረ ተረት ተረት ነው፣ አንድ ሰው ላይ የወረደ ማለት ነው። እኛ ግን ማሳየት እንችላለን። በምን ያንተ ፊልዝ የሆነ መጽሐፍ ባያስፈልገን እንኳን ቅድም ባልነው ዮሐንስ ወንጌል ምዕራፍ አሚን እዚህ ጋር ምን ይላል? ቅድም የከፈትከው ላይ እርሱ ፊትም ያለ ኋላም ቀሪ ነው ይላል፣ ግልጽም ስውርም ነው ይላል። ስለማ ሲናገር ይህንን አላህ ብቻ ነው ብለህ ነው በጣም ነው which አልፋና ኦሜጋ ፊተኛና ኋለኛ ማን ነው? እሱ በኪር ይሄ ማን ነው? እሱ ሙሐመድ ነው ወይስ አላህ ነው? ምኑ? እርሱ ፊትም ኋላም ቀሪ ግልጽም ስውርም የሚባለው ሙሐመድ ነው ወይስ አላህ ነው? አልፋና ኦሜጋ ማለት ነው። ፊተኛና ኋለኛ the first and the last ተብሎ የሚጠራው ማን ነው? አላህ ነው። ከአላህ ውጪ አላህ መጀመሪያና መጨረሻ ወይንም አልፋና ኦሜጋ ተብሎ ሊጠራ ይችላል ፍጡር? የለም። ታንክ ዩ። ከአላህ ውጪ መጀመሪያና መጨረሻ ተብሎ የሚጠራ አካል ማንም የለም። ልብ በሉ። ከአላህ ውጪ ከፈጣሪ ውጪ ፊተኛና ኋለኛ መጀመሪያና መጨረሻ ተብሎ የሚጠራ የለም። የሁሉም ማስገኝ እሱ ብቻ ስለሚሆን ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ
እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ኦኬ ቁጥር 8 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ቅድም ምን ብለህናል በከሪ? አልፋና ኦሜጋ ወይንም ፊተኛና ኋለኛ የሚባለው አምላክ ብቻ ነው ብሎናል። ምን ይላል እዚህ ጋር? አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ የሚለው አካል ደግሞ ከኋላ ቅድም ባሳየኋችሁ መሰረት የወጉት ሁሉ ያዩታል ይላል። አላህ መቼ ነው የተወጋው? አላህን ማን ነው የወጋው? የት ነው የተወጋው? ንገረን። ምን ነው የተወጋው? ስለምንድን ነው የምታወራው? አልፋና ኦሜጋ ተብሎ የሚጠራው ማያሻማቃል በካሪ አምልኩ ያለበትን አንጣ ያንን ማጣሻ ቅዱስ ብዙ ታወራለህ። ለምን ነው ማታመጥ? የላቆን ካንጣና ወይ እንዳይሻ ዝም ብላ አትሩጥ። የጠየኩህ መልስ። መጀመሪያና መጨረሻ ወይንም አልፋና ኦሜጋ ተብሎ የሚጠራው አላህ ብቻ ነው ብለህናል። ይኸው አመጣንልህ። አላህ ብቻ ከሆነ ይሄ አልፋና ኦሜጋ የተባለው አካል ወይንም ፊተኛና ኋለኛ የተባለው አካል ተወግቷል፣ ሊወጉትም ያዩታል ይላል። አላህም ማን ነው የወጋው? ይሄ መልስልን። አላህ ማን ነው የወጋው? መጀመሪያ እኔ ለጠየቁ መልስ እኔ ጌታ ነኝ ያለበትን በማያሻማ ቃል መልስልን። መጀመሪያ የጠየኩህ እኔ ነኝ። ለጥያቄ መልስ አላገኘሁም። አሁን ቁጥር 8ን አድርግለት። አሁንም ይሄ ልጅ አይኑ አይም ማለት ነው። ጌታ የሚለውንም እያየው አይደለም። ቁጥር 8ን አድርግለትና አንብበው። ቁጥር 8ን አንብብ። እሺ ጌታ ስሆን የሚል አይደለም ፈልገው። እኔ እኮ መጀመሪያ እኮ በማያሻማ ያልኩህ ይሄን ነው ነበር። ግልጽ የሆነ አማርኛ አንብብ። እንደ ነብይ አዳም ቁጥር ላይ እኔ አምልኮ አንድ ቦታ የለም። አንብብ ቁጥር 8ን አንብብ። ይቅራ ያለውና የነበረውን የሚመጣውን ሁሉንም የሚገዛ ጌታ። እሺ ጌታ አምላክ ቀጥል። አምላክ አልፋና ኦሜጋ እኔ ነኝ ይላል። አየው ኢየሱስ ያለበትም አንድም ቦታ የለም። እኔ ጠየቅኩህ ምንድነው? ጌታ ነኝ፣ አምልኩኝ፣ ተገዙኝ፣ እኔ ዓለሙ ጌታ ነኝ። ኢየሱስ ያለበትን ነው የምፈልገው እንጂ እኮ የሙስሊሞች ጭንቅላት ኋላ ምን ይላል? አዳም ሙሐመድ ትቀጥያለሽ። እሺ ወንድምሽ ምን ያህል ታማኝ እንዳልሆነ እዛው መልስልኝ፣ እዛው ክፍል መልስልኝ። ቆይ እዛው መልስልኝ። ጌታና አምላክ አይልም ይለናል። አሁንም እያየው ተስር ያላችሁ ተማሩበት በደንብ። ከዚህ ቁጥር 7 ላይ እንደተወጋ ይናገራል። ከኋላ ምን ይላል? ኢየሱስ ለአብያተ ክርስቲያናት ከኢየሱስ የተላከ ነው። ኦኬ እንደዚህ ይላል ቁጥር 8 ያለና የነበረው የሚመጣ ሁሉንም የሚገዛ ጌታ። ልብ በሉ ጌታ የሚል አምጣልኝ። ጌታ ይላል። ኢብኑ በክር ተረጋጋ፣ ማይክ ያዝ። ጌታ የሚል አምጣልኝ። ጌታ የሚል ቃል አምጣልኝ አይደለም ያልኩት። ኧረ በእናትህ እባክህ በቃ አይ ነው። ከሶስተኛ ክፍል ያላለፋችሁ ስለሆናችሁ አስቸጋሪ ነው። እስልምናን የሚቀበሉ ከሶስተኛ ክፍል ያላለፉ ወይንም ደግሞ ዝግመተ ለውጣቸውን ያልጨረሱ ናቸው። ዝግመተ ለውጥን እናምናለን ስለሚሉ ኤኔስ እንጂ በግልጽ ጌታ እኔ ሚል ይለኛል። ወይንም አንተ ጻፈው መጽሐፉን አንተ ጻፈውና የኛው ፊደል ከዚህ ጋር ይሁን የኛው ፊደል ከዛ ጋር ይሁን በል። ምን ይላል? ሁሉን የሚገዛ እኔን ተገዙኝ የሚል አምጣ ይለኛል። ሁሉን የሚገዛ ከተባለ እኮ አንተ ተገዢ ነህ። ያሰኖፍ ሙታ አንተ ተገዢ ነህ። እሱ ሁሉን የሚገዛ ከሆነ አንተ ለሱ ተገዢ ነው የምትሆነው። ኖ በማያሻማ መልኩ ተገዙኝ የሚል የሚገዛ ካለህ እኮ ተገዢ ነህ አንተ። ሁሉን የሚገዛ ከፍሎ አይደለም፣ ሁሉን የሚገዛ ምን ጌታ ብቻ ብሎ ይላል። አምላክ ብቻ ይላል። አልፋና ኦሜጋ እኔ ነኝ። ይህ አካል ይመጣል።